እየመጣሽ ተኝ አልጋችን ሰፊ ነው አለ ክርስ አይ ዘንድሮ ምን ይሻላል ምን ይሻላል ይሄ ነገር ግን እናንተ ዛሬ ካፌ ላይ ተከትቦብኛል ምንድነው እና ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ዋላችሁ ሊዳና ናችሁ ወይ ከኔ ጋር ሁሉ ሰላም አልহামዱሊላህ እንግዲህ ዛሬ ብሩኬ ጓገጭ ብሎ ከአቶ ፍፄ ጋር መጥቶ እኔማ ስሜ እንድጠራልኝ ፈልጋለሁኝ ያለ ስሜ ስም ተሰጥቶኛልና ቤቱ ሂጄ እውነቱን እንደወጣ አደርጋለሁ ያለ ነው እንግዲህ ሁሉ ነው የሚታመነው ማን ስለኔ የተናገረው ሰው ሁሉ እኮ ነው ሷ ጋር የሚታመነው ማን እኔ አይደለሁም አላደረኩትም ስብል እኔ አይደለሁም የምታመነው እስከመቼ እንዲህ ደግሞ እኔ አልፈልግም ፍፄ በቃኝ እኔ የሚታዘበኝም ቤተሰብ ካለ ይታዘበኝ ለኔም ማስቡልኝ እንጂ ለኔም እስቲ ያለውበት ሁኔታ አስቡ እንጂ እንዴ ብቻዬን እኮ እየጣርኩኝ ነው ብሩኬ እንግዲህ እያለ ያለው አንተ ለቤተሰብ ክብር የለህም አንተ ለምን አታከብረውም አንተ ኤፍሬምን አላከበርክም ይሉኛል እኔ ስመልስ የምመልሰው መልስ መጥፎ ይሆናል እነሱ ሲናገሩኝ ግን መጥፎ አይደለም ስለዚህ እኔ ስከበር ነው እንጂ መከበረው ያላከበረኝን ሰው እንዴት ነው ማከብረው ለምን አትረዱም እናንተ እንዴት እሱ መቻ ከበረኝ ኤፍሬም መቻ ከበረኝ እያለ ነው ብሩኬና እዚህ ጋር እውነት ነው ብዙ ጊዜ እንደው ደመ መራራ ስለሆነ ብሩኬ እንኳን አይደለም በዚህ አይነት ወይ መጥቶ ብዙ ጥሩ ነገር ብዙ መልካም ነገር ተናግሮ ማለት ነው ከተናገረው ውስጥ አንድ ቃል ከተሳሳተ ያ ቃል ነው የሚባዛበት እና ብዙ ሰዎች አሉ ደመ መራራዎች እንደዚህ አይነት ሰዎች ማለት ነውና ላይክ ብሩኬም እንደዛ ነውና እንኳን በዚህ አይነት መንገድ መጥቶ ይቀርና ማለት ነውና እውነት ለመናገር እኔም እሱ ነው ያልኩ ያለሁት ኤፍሬም መጀመሪያ አላከበረውም ነበር ለምን ተገናኘ ከሃይሚዬ ጋር ወንድሟ ነው ከምንም ነገር ሊከላከልላት ሊጠብቃት ይችላል ግን ደግሞ አካሄዱ ልክ አይደለም በቃ ላይክ እንዴት ነው አንድ ወንድማችሁ ብዙ 2 አመት ሙሉ አብራችሁ ክፉ በጎን ያሳለፋችሁት ፍቅረኛችሁ ጋር የሆነ ጸብ ላይ ተፈጠረና የሆነ አለመግባባት ተፈጠረ እነዚህ ልጆች ሁለታቸው ቃል አላቸው ነገ ብዙ ተስፋ ያላቸው ልጆች ናቸው ነገ ተጋብተን ቁም ነገር ላይ ደርሰን ምናምን ብለው አስበው ፕላን አድርገው የተቀመጡ ልጆች ናቸው ገባችሁ በዛ መካከል አለመግባባት ሲፈጠር በተደጋጋሚ እንግዲህ እህቱ ላይ የሚያየው ነገር ሊያስከፋው ይችላል ግን ደግሞ መጥቶ ቀስ ብሎ ብሩኬንም አናግሮ በሪስፔክት ሃይሚዬንም አናግሮ መጀመሪያ የሚስማሙበትን መንገድ ይፈልጋል አይስማሙም ካለ ደግሞ ማስጠንቀቂያ መስጠት እኮ ይችላል ለብሩኬ በቃ ብሩኬን ደውሎ እንደዚህ ነው ወይም ደግሞ ቤት ጠርቶ ቤት ሂዶ በስነ ስርዓት ብሩኬ ሲመጣ እሱን በስነ ስርዓት ማውራት ይችላል እንዴት እንደዚህ ይደረጋል ምናምን ብሎ መጠየቅ ይችላል ገባችሁ ግን ኤፍሬም ያደረገው ምንድነው ቤት ሄደ በቃ ቀጥታ ውጪ ሻንጣሽን ይዘሽ ልብስሽን ይዘሽ ውጪ ድጋሜ እዚህ ቤትም ዝራቴም ነው ያላት ሃይሚዬም ማለት ነው ሃይሚዬም ደግሞ ወንድሟ ስለሆነ የሱን ቃል አክብራ ሄደች ማለት ነው እዛ ጋር እምቢ ማለትም አትችልም ከባድ ነው ገባችሁ ከባድ ነው አንዳንዴ በቦታው ስትሆኑ ይከብዳል በሷን ቦታ ሆኖ ላሰበው ማለት ነውና እንደዛ ነው ያደረገው እንደዛ ባያደርግ ጥሩ ነበረ መጀመሪያ ለማስማማት ከዛ እሱን መጠየቅ ምናምን አክብሮ ማለት ነው ግን በንቀት እንደዛ ማድረግ አልነበረበትም እና ብሩኬ እያለ ያለው ያን ነው እኔን መጀመሪያ አላከበረኝም ከዛ ደግሞ የሚያወጣው ቃል ጠግቧል ይሄ ልጁ ምናምን አይባልም ሲጀመር እንደዛ ለወንድ ልጅ አለ አይደለ በጣም አብዝቶታል በጣም ጠግቧል እንደፈለገ ከማንም ሴት ጋር እየሄደ መተኛት ይችላል ምናምን አይባልም እንደዛ አይነት ነገር ማለት ነውና ያ ነገር ቃሉም መጥፎ ስለሆነ በክብር አልመጣም ነው የብሩኬ ጥያቄ እና ያው ኤፍሬም የሆነ ነገር ሲናገር ለምሳሌ ብሩኬ ሲመልስለት ብሩኬ የመለሰው ስህተት ነው ኤፍሬም የሚናገረው ደግሞ ትክክል ነው ሰዎች ዘንድ እንደዛ ነው ገባችሁ ብሩኬም እያለ ያለው ያን ነው እሱ ሲናገረኝ ትክክል ሆኖ ታገኙታላችሁ እኔ ስመልስለት ደግሞ መጥፎ ነው ትላላችሁ ለምን እሱስ ለምን በክብር አያወራኝም ለምን በሪስፔክት አያወራኝም እንደዛ ቢያከብረኝና ሪስፔክት ቢያደርገኝ እኮ እኔም በክብር ነው ማወራው ነው እያለ ያለው ማለት ነው ሰው ደግሞ ቤተሰብ ነው የፈለገውን ነገር ቢናገር ቻለው ነው ገባችሁና ይከብዳል ብቻ እዚህ ጋር ማሰብ ያለባችሁ ሰውም በቃ አለ አይደለ እንዴት ነው እነሱ ወጣት ናቸው ወጣት እንደመሆናቸው መጠን ደግሞ የሆነ እልክ ውስጥ ምናምን ነገር ይገባባሉ ሁለታቸውም ወጣት ስለሆኑ ማለት ነውና ከዚህ ሁሉ በቃ ሃይሚዬ ነገሮችን ምናምን ኤፍሬምን ለማሳመን ብትሞክር አሪፍ ነበር የሚሆነው ማለት ነው ምክንያቱም ኤፍሬምም ተረጋግቶ እንዳስብ
ብሩኬም ደግሞ ተረጋጋ፣ በቃ እኔ እሱ ወንድሜ ስለሆነ ለኔ በማሰብ ነው፣ አንተም ተረጋጋና እኔ ነገሮችን አስተካክላቸዋለሁ ወንድሜንም አናግረዋለሁ ምናምን ብትለው ጥሩ ነበረ። ግን ደግሞ ያልሆነም ዞሮ ዞሮ ማለት ነው በማንም ላይ መፍረድ ቀላል ነው፣ መሆን ነው የሚከብደው። ገባችሁ? ስለዚህ ብሩኬም እንደዚህ ከሚወዳት ልጅ ጋር ሊያለያየው ስለመጣ ነው እንደዛ የተናደደው ማለት ነው። አለያየውም ደግሞ ማለት ነው። ግን ኢንሻአላህ ፈጣሪ ደግሞ ወደፊት አንድ የሚሆኑበት ስቀው የሚመጡበት ጊዜ ይመጣል። ኢንሻአላህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ያው ብሩኬ ዛሬ በተናገረው ነገርም ተስፋ የመቁረጥ ነገር ቢታይበትም ግን ደግሞ ኢንሻአላህ አላህ እህል ውሃ ከሆነ አብረው 4 ልጆች ወልደው ትልቅ ደረጃ ደርሰው እናያቸው ይሆናል ማለት ነው። ይሄ የፈጣሪ ፍቃድ ነው። በቃ ፈጣሪን ያገናኛቸው። አሁንም ቢሆን ደግሞ ፈጣሪ ሁሉንም ነገር ሰላም አድርጎ አንድ ያድርጋቸው፣ ሰላሙን አውርዶ ማለት ነው። ገባችሁና? እዚህ ጋር ግን እኔ ግራ የገባኝ ነገር አሁን የብሩኬ ሪያክት ምናምን እውነት ነገር ይመስላል። እዛ ጋር ደግሞ አሁን ኤፍሬም እያደረገ ያለው ነገር ምናምን ስታዩ ቀልድ ነው ሁሉም ነገር የሚመስለው ማለት ነው። እና እዚህ ጋር ማን ፕራንክ እየተደረገ ነው አላቅም። እኔ ምንም ግራ ያጋባል ምናምን ማለት ነው። ግን ብሩኬ አሁን ስሬስ ሆኖ ነው የሚናገረው፣ እየማለ ነው የሚናገረው ምናምን ነገር እና ብቻ ሁሉንም ሰላም ያደርገው ውዶችዬ። ዝም ብለን መጨረሻውን ማየት ነው እንግዲህ። ዛሬ ተጠይቋል ፍፄ ደግሞ ለምንድን ነው ፍፄም እኮ አሁን ያው ሆነ ካል ወንድሜ ተረጋጋ አንተምና ማለት በቃ ነገሮችን በሀርድ ወይም ደግሞ በጉልበት እንትን ለማለት አንተም መገፋፋት የለብክም። ብሩኬም ማረጋጋተው ተረጋጋ፣ ሰከን በል፣ ምንም ቢሆን ወንድሟ ነውና ተረጋጋ፣ አንተም ሌላ ችግር ውስጥ እንዳትገባ ምናምን እያልክ ብሩኬን ማረጋጋት ስራ መስራት ያለብህ። እውነት ነው ያው ሰው ባልዋለበት ነገር ሲወቀስ ሳይታመን ሲቀር በራሱ ሰው ምናምን ያናዳል። ስሜቱ ከባድ ነው እረዳለሁ። ግን ደግሞ መረጋጋት መቻል እሱንም ማረጋጋት መቻል አለብክ ፍፄ እንጂ አንተም ዝም ብለክ ነገሮችን ማባባስ ምናምን ሆይ ሆይ ማለት አይጠበቅብህም። ጥሩ አይደለም እንደዛ እንዴ። ሲጀመር በዙሪያቸው ያሉ ልጆችም ልክ አይደሉም። የምሬ ነውና ፍፄ የማረጋጋት ስራና የማግባባት ስራ ነው እንጂ መስራት ያለብህ እንደዚህ ሆይ ሆይ ማለት የለብህም። አንተም እኮ ከኤፍሬም አልተሻልክም። ምክንያቱም ነገሮችን የሆነ ወደ ሌላ ነገር ነው እንትን እያልክ ያለኸው እና ማረጋጋት መቻል አለብህ ብሩኬን ማለት ነው። እና ብሩኬ ደግሞ ወንድሜ ተረጋጋ። ማንም ምንም ቢል ደግሞ ለማንም ቦታ እንዳትሰጥ፣ ቦታም እንደማትሰጥ እናውቃለን። ግን ደግሞ አለ አይደለ እንዴት ነው ነገሮችን ለምን አልተረዱኝም፣ ለምን ሰው በእኔ ላይ ይፈርዳል ብለህ አትጨነቅ። ምክንያቱም አንተ ብቻ ንጹህ ሁን። አንተ ብቻ በጣም ብዙ ሰው ደግሞ የሚረዳህ አለ፣ በጣም ብዙ ሰው የሚረዳህ አለ። ገባክ? ስለዚህ የሚረዳህና የሚወድህን ይዘህ መቀጠል ነው በቃ። ለሚያከብርህ ታከብራለህ፣ ለማያከብርህ ደግሞ በቃ የራሳቸው ጉዳይ እየለፈለፉ ይኖራሉ፣ እየተራገሙ ይኖራሉ። ገባ? አንተ ከፈጣሪ ጋር ከፍታህን ማሳየት ነው ያለብክ። ለማንም ምንም ነገር መመለስም ምንም ነገር አያስፈልግም። ሰው የፈለገውን ነገር ማሰብ ይችላል። ምክንያቱም ሰው ውዶች የፈለጋችሁትን ነገር ብታደርጉ ሰው የሚለው ነገር አያጣም። ዛሬም አሁን ለምን ይሄን ተናገረ ብለው ለማየት ያብቃችሁ። ገስት ተቀምጠው እሱ ለኦዲየንስ ሁሌ እንደመለሰ ነው ራሱን እንደምንድን ነው የሚቆጥረው ምናምን እያሉ አሁንም መውቀሳቸው አይቀርም። ገባችሁና ብሩኬ የፈለገውን ሰው ይበል፣ በቃ የፈለገውን ነገር ይበል። አንተ ራስህ ያመንክበትን ልብህን ንጹህ አድርገህ ብቻ መቀጠል ነው ወደፊት። አለቀ በቃ። ሰው ዛሬ አመስግኖህ ነገ ለሚጠላህ፣ ዛሬ እንደዚህ እንትን ብሎክ ነገ ለሚገለበጥ ሰው ምንም መጨነቅ ምናምን አያስፈልግም ሲጀመር ማለት ነው። ከቅመምህ ጋር ሰላም ፈጥራችሁ በአንድ ላይ ስቃችሁ ብትመጡልን ደስ ይለናል። እና ለማንኛውም ቤቱ ሄዷል እንግዲህ ሁሉንም እውነታ ንገራት። እኔ ነኝ የመጣው አይደል ማለት ሰምኛለሁ። ሰማሽ አይደል? እየቀለዳችሁብኝ ነው። እኔ አይደለም የመጣሁት። አንቺ ስነ ስራ ከኔ ጋር ትያያዥ እየቀለዳችሁብኝ ነው ምናምን እንዳትዪ። እየቀለደ ያለው በዘዌ ወንድምሽ ነው። እኔ ልትናገሪኝ አይገባም። ከዚህ በኋላ ልታምኚኝ የሚገባው አንቺ ነበርሽ። ከዚህ በኋላ ግን አጠገቤ እንዳትደርሺ አልደርስብሽም። ጨርሻለሁ። ምን ማለት ነው አሁን? ሌሎች ሰዎች ደብድበውኝ ከዛ አንቺ ደግሞ ሌላ ሰው ጋር እንዲጣላ ስለማትፈልጊ ከዛ ብሩኬ ነው የደበደበኝ ብያልኩኝ። ምን ማለት ነው ውዶቼ? እስኪ የገባው ያስረዳኝ። ምን ማለት ነው ይሄ እንዴ? እና ሌሎች ሰዎች ደብድበው ያልደበደበከን ሰው ደበደበኝ ብለህ ትወቅሳለህ?
ነው ወይስ እኔ አልገባኝም። እኔ ምንድነው ኤፍሬም ምንድነው ያደረከው እንዴ? እንደዚህ እኮ አይደረግም። በዚህ ልክ እንዴት ነው አሁን? በነገራችን ላይ ማለት ነው ቅመምዬ ነው እየጎዳሃት ያለው፣ እህትህን ነው እየጎዳህ ያለው። አሁን በዚህ በውሸት እንደዚህ ካልክ በቃ ሀይሚዬ አሁን እንዴት ነው ስሜት የሚሰማት? የምር እንደዛ አሁን ሂዳ እስከ መማታት ድረስ ደርሳ ወንድሜን እንዴት እንደዛ አደረከው ብላ ለወንድሟ እንደዛ እንትን ብላ መስዋዕትነት ከፍላ ከዛ ደግሞ አሁን እኔ ያላደረኩም ማን ነው እሱ አልደበደበኝም ሲል የሚሰማትን ስሜት አስባችሁታል? በመሀል ሀይሚዬ እየተጎዳች ነው። ስለዚህ ማለት በፊትም እንኳን አንዳንድ ጥፋቶች ቢኖሩባትም ማለት ጥፋት እምላቸው ማስተካከል ይቻል ነበር። እዚህ ድረስም አይደረስም ነበር። እሷ ትችል ነበር ማስተካከል ምናምን ነገር ማለት በቃ ኤፍሬምን እንደዚህ አሳምና ወደ ቤቷ ብትመለስና ነገሮች እንትን ቢሉ አሪፍ ነበር። ብሩኬ ጋም ተግባብታ ምናምን ቢሆን ነገሮች ይፈቱ ነበር። ግን ደግሞ ያው ለድራማው ማስረዘሚያ ምናምን ብለው ስለሆነ እንደዚህ አይነት ነገር ውስጥ ገቡ ማለት ነው። ስለዚህ ሀይሚዬ እኔ ቆንጆ እንግዲህ እዚህ ጋር እህትህን ነው እየጎዳህ ያለው ማለት ነው ኤፍሬም። እንዴት እንደዚህ ታደርጋለህ? ምን ማለት ነው? አሁን ሌሎች ሰዎች ጋር አንቺ እንዲጣላ ስለማትፈልግ ያለ ከዛ ብሩኬ ነው የደበደበኝ ብያልኩኝ እንዴ? እንዴት አሰብከው? ቆይ አሁን ብሩኬ ብሏል። እንዴት አሁን የውሸት እንደዚህ ስሜን አጥፍተህ ዝም ምልህ መስሎክ ነበር? እንዴት ብታስበው ነው ምናምን ብሎ ተናገረ። እውነት ነው እሱ መጥቶ አይናገርም መስሎክ ነው እንደዚህ ያደረከው? በቃ የብሩኬና ሀይሚዬ በፍቅር መኖር አላስደሰተህም ነው? እኔ አላቅም። እኔ የቤተሰብ እንትን መቀኛ ኧረ በፈጣሪ ግን እኔ ክፉ ቃል አልናገርም። ብቻ ግን የሰራው ስራ ልክ አይደለም። የምሬን ነው፣ ልክ አይደለም። የሰው ልጅ ውዶቼ ውስጡ መልካም ነገር የሚያስብ ከሆነና ንጹህ ከሆነ ያ ሰው መቼም አይጎዳም። ሰው የፈለገውን ጉድጓድ ቢቆፍር ያ ሰው አይጎዳም። ገባችሁ? ግን ለዛ ሰው ደግሞ በቤተሰብ መሀል አሁን ሀይሚዬ ብሩኬ በቃ እየዋሸኝ ነው ማለት ነው ምናምን ብላ አሳምና ቤተሰብ ነው ቤተሰብ እስከሆነ ድረስ ሊዋሸኝ አይችልም ወንድሜ ብላ አምናው ነው እንደዛ ውስጥ ችግር ውስጥ የገባቸው። አሁን ደግሞ እንደዚህ ሲፈጠር ይከብዳል። እና ስለዚህ ኤፍሬም ያደረከው ነገር ልክ አይደለም ማለት ነው። ብሩኬ ደግሞ ወንድሜ ተረጋጋ። አሁን ዛሬ እንደው ፍጼም ራሱ ኧረ በፈጣሪ ነገሮችን ከማጋጋል ታው ያልክ ማረጋጋት ስትችል ዝም ብለህ አንተም አብረክ ቡግግ የማይባል ቃላት መመላለስ ምናምን ጥሩ አይደለም። እና ብሩኬም ደግሞ ተረጋጋ። አሁን ሌላ ሰው ቢሆን እኮ እኛ ምንም ነገር ላንን እንችላለን። ግን ይሄ ቤተሰብ ስለሆነ ነገ ጧት እንኳን አንድ ላይ ብትሆኑ ችግር ነው። ስለዚህ እንደዛ መሆን የለባችሁም። መረጋጋት ስክን ማለት አለባችሁ። ምክንያቱም የተረጋጋ ሰው በዚህ ሰዓት በቤተሰብ መሀል የሆነ ችግር ሲፈጠር ረጋ ያለ ሰው ነገሮችን በዝምታ ያለፈ ሰው አሸናፊ ነው የሚሆነው ውዶቼ። ምክንያቱም ስሜታዊ ሆናችሁ እዛ ጋር የምትሰሩት ጥፋት ነገ ሌላ ትልቅ ችግር ነው የሚያደርስባችሁ የሚያመጣባችሁ። ስለዚህ ለሁሉም ነገር መረጋጋትን የመሰለ ነገር የለም። ከዚህ በኋላ ደግሞ ብሩኬ በቃ እንትን ማለት አለብክ። ነገሮችን ተረጋግተህ አስበህ ወደ ራስህ ተመልሰህ የምታደርገውን ነገር ማድረግ ነው እንጂ ሀይሚዬም ጋር ሆነ ኤፍሬም ጋር ሆነ ሌላ ሰጣ ገባ ውስጥ መግባት አይጠበቅባችሁም። አለቀ በቃ። ስሜታዊ ሆናችሁ ብዙ ነገር አበላሽታችኋል። ያ ያበላሻችሁትን ነገር ለማስተካከል ሞክራችሁ በሰላም በፍቅር የምትመጡ ከሆነ ደስ ይለናል። ከዛ ውጭ ግን ብሩኬም ሆነ ሀይሚዬም ሆነ ከዚህ በኋላ ሌላ ሰጣ ገባ ውስጥ ባትገቡ፣ ጭቅጭቅ ባትፈጥሩ ጥሩ ነው። ኤፍሬምም ደግሞ በቃ ከዚህ በላይ ምን ታደርጋለህ እንግዲህ። እና ልጆቹን አለያየህ፣ ግን ደግሞ ኢንሻአላህ እነዚህ ልጆች ይገናኛሉ፣ አንድ ይሆናሉ። ስለዚህ አንተ እንትን እንዳልከው አንተ እንዳስወጣቸው ራስህ አስታርቀህ መመለስ መቻል አለብህ ልጆቹን ማለት ነው። ስለዚህ ከዚህ በኋላ ሌላ ሰጣ ገባ ውስጥ መግባት አያስፈልግም በሁላችሁም መካከል ማለት ነው። ይበቃል በቃና በሰላማዊ መንገድ ብትመጡ መልካም ነው። ኤፍሬምም ደግሞ ከዚህ በላይ ሌላ ችግር ምናምን ነገር ለመፍጠር ባትሞክር ጥሩ ነው በቃ። እና ሀይሚዬም ደግሞ ከዚህ በኋላ ኢቭን እንኳን ከብሩኬን ጋር እንኳን ባይሆን ከሌላ ሰው ጋር ለወደፊት ህይወትሽ አለ አይደለ፣ ያው መመከር የሚያስፈልጋት ነገር ልጅ አይደለችም ሀይሚዬ፣ ብዙ ነገሮችን ታውቃለች። ግን ደግሞ ይሄ ነገር እንደው እንደ ሪል ሆነ እንደዚህ አይነት ነገር አለማመን ምናምን ነገር ካለብሽ ሰዎችን እንደዚህ ብሩኬን በሰላሙ ጊዜ 1000 ጊዜ አምነዋለሁ ትይ ነበርና
ያንን የራስሽን ሰው ማመን መቻል አለብሽ። በቃ ምንም ቢሆን ፍቅር ላይ እምነት ያስፈልጋል። እምነት ከሌለ ባዶ ነው ሁሉም ነገር ውዶቼ። ስለዚህ ወደፊትም ቢሆን የራስሽን ሰው አሳልፈሽ መስጠት የለብሽም፣ ማመን መቻል አለብሽ። በቃ ነገሮች ደግሞ እንደው የሚፈጠሩት ነገሮች አንቺን ሊያሳምኑ የማይችሉ ነገር ከሆነ ደግሞ መረጋጋት መቻል አለብሽ። ሰከን ብሎ ወደ ሌላ እርምጃ ከመግባትሽ በፊት ነገሮችን በማስተዋል ማየት መቻል አለብሽ ማለት ነው። እና ብሩኬም ደግሞ መረጋጋት መቻል አለብህ። ሰላማችሁ ይብዛለኝ። እወዳችኋለሁ። ባይ ባይ።